وغيرها من أحكام التجويد الذين تمارات. يا حيوان السلام عليكم يا حيوان. يا فرعون زر السلام عليكم. أنت تعرف شيء؟ إيش ምንድነው አንተ ምንድነው አንተ ራስህ ምንድነው ማንነትን ታውቃለህ መጀመሪያ? እሺ ማን ነው ንገረኝ። እሺ ምንድነው ብለኸኛል? እኔ መልስልኝ እስኪ። እሺ እኔ ሙስሊም ነኝ። ሙስሊም ነህ እንዴ? እሺ አንተ ሙስሊም ነህ? ዋህብያ ማለት በጥቅሉ የአብዱልዋሃብ ተከታይ መሆኑ ይታወቃል። ለምን ብለህ ነው? እሺ ማስረጃ ከፍተህ አሳየን። አሁን በእውቀት እስኪ እናውራ። ክፈት። ዋህብያ ማለት ምን ማለት እንደሆነ አሳየን ከፍተህ። ትልቁ ላይ ነህ። እሺ አንተ ላለመሆኑ ዋህብያ ደህና ለመሆኑ ከፍተህ ማሳየት እስኪ ይጠብቅብሃል። አሳየኝ። እሺ የተናገረ ሰው ማስረጃ ይጠየቃል። ዋህብያ ማለት የሙሐመድ ብን አብዱልዋሃብ ተከታይ ነው ካልክ እሱን አውጥተህ አሳየን። እሺ አንተ ሶፊያቶችን ልጠላበት የቻልከው ለምንድን ነው? ሙስሊም ኢትዮጵያዎችን ሙስሊም ወንድሞችን ወደፊት አዛላቂ የሆኑት ሰዎች ልጠላ የቻልከው በምን ምክንያት ነው? ትመልስልኛለህ? እሺ አንተ ተናገርከው ንግግር ማስረጃ ምን እሰጥሃለሁ? ይሄ እኮ ማስረጃ የለውም። ማስረጃ 24 ሰዓት ተሰራ እያየን አይደል? እንዲሁ ሰላም ናቸው። ስለዚህ ማስረጃ በሌለው ነገር ላይ ሰዎች ተናግረው ለምን ተከተልካቸው? ለምን ሰማሃቸው? አንተ ሙስሊም ከሆንክ ሙስሊም ያለ ማስረጃ ማንኛውንም ነገር አይቀበልም እኮ። አላህ በቁርአን ላይ ሲናገር ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ይላል። እውነተኞች እንደሆናችሁ ማስረጃ አምጡ በላቸው ሙሐመድ ይላል። ይህ ትውልድ የነብዩ ሰለላሁ ዐለይሂ ወሰለም ትውልድ ያለ ማስረጃ ሰዎችን በፍጹም አይቀበልም። ወሃቢያ ማለት እንዲህ ማለት ነው ሲሉህ ጊዜ የት አለ ማስረጃው? እስኪ ማን ነው መሐመድ ብን አብዱልዋሃብ ብለህ ለምን አልጠይቃቸው? እሺ አንዱን ሐርፍ ለምንድን ነው ሀያ ተዊል እያለው እናንተ አለ ተዊል የምትፈስሩት እንትን የምትሉት? የትኛው አልአርሽ እስተዋ አላሁ ምሳሌሽ ስለምንድን ነው የሚገልጸው? በጣም ጥሩ አርረህማኑ ዐለል አርሽ እስተዋ የሚለውና እሱን ቡኻሪ ላይ እንዴት ተብሎ እንደተፈሰረ አይተሃል አላየህም? ቡኻሪን ትቀበላለህ አይደለ? እቀበላለሁ። ሙጃሂድን ታውቀዋለህ? ሙጃሂድን አውቀዋለሁ፣ ግን የእናንተ ሙጃሂድ ደግሞ ለብቻ ስለወጣ እንዴት ብዬ የእናንተን እንትና ሙጃሂድ አውቀዋለሁ። የኛ ሙጃሂድ ማን ነው? ያንተ የምታውቀው ሙጃሂድ ማን ነው? እስኪ ንገረኝ። 24 ሰዓት ሙጃሂድ ነው እያልክ ስታወጣ ነው የምትለው። እንዴት ብዬ አውቀዋለሁ? ሙጃሂድ የሰው ስም ሙጃሂድ ማን ታውቀዋለህ? እሺ ልንገርህ፣ ሰዓት የለኝም ይሄን ያህል ያው። እሺ ንገረኝ። ሙጃሂድ ማለት የአብዱላህ ዐለል አርሽ እስተዋ የሚለውን የቁርአን አንቀጽ አይ ዐላ ወርተፈዐ ብሎ ተርጉሞታል። ቡኻሪ ላይ ይሄ ተቀምጧል። ዐላ ወርተፈዐ ማለት ምን ማለት እንደሆነ ታውቃለህ? ዐላ ወርተፈዐ ከላይ ነው ለማለት ነው። ምን ለማለት ነው ታዲያ? አይዋ ስለዚህ እሱን ሙጃሂድን ትቀበለዋለህ? የአብዱላህ ብን አባስን ተማሪ ከአርሽ በላይ ነው ብሎ ቃል በቃል ይናገራል። ምን ታዲያ እሱ ሰለፊይ ነው? ሰለፊ ባሉት ነው እኮ እኛ የምንመራው። አራት ሰለፊዮች ባላሉት እኮ ያመከተል ቢድዓ ነው። ስለዚህ እሱን ትቀበለዋለህ? ከዛ ወጣ ማን አላለ እኔ ሙጃሂድን አትቀበለውም? የኢብኑ አባስ ተማሪ ነው። ቡኻሪ ላይ ተቀምጧል። ቡኻሪን አትቀበልም? ላሳያው ተጨማሪ ነገር እኮ አራቱ ኸሊፋዎች እንትን ብለው ተሆነ ችግር የለም እቀበላለሁ። ከዛ የተቀረ ቢድዓ ነው። ገብቶሃል አይደል? እሺ አብዱላህ ብን አባስ ስለዚህ የተናገረው ቢድዓ ነው ማለት ነው የምትረዳው ነገር ማለት ነው። አያው ተነሱ ውጪ ተሆነ ቢድዓ ነው ብዬ ነው የማምነው እኔ። ከነማን ከአራቱ ኸሊፋዎች ውጪ? አዎ አብዱላህ ብን አባስ ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ሷሃባ እኮ ነው። ከእርሱ ነው ይሄን ተርጉም የተማሩት እነዚህ ሷሃቦች። ነብዩ ሰለላሁ ዐለይሂ ወሰለም ስለ አብዱላህ ብን አባስ ሲናገሩ ምን አሉ መሰለህ? አላሁመ ዐሊምሁ ተእዊል፣ አምላክ አላህ ሆይ የቁርአንን ፍች ለዚህ ሷሃባ አሳውቅልኝ ብለው ለምነውለታል። የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ደግሞ ተቀባይ እንደሆነ ታውቃለህ። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ዱዓ ያደረጉለት አካል አብዱላህ ብን አባስ ያስተማራቸው ተማሪዎች ምን አሉ? ዐላ ወርተፈዐ፣ አላህ ከዓርሽ በላይ ነው፣ ከዓርሽ በላይ ከፍ ብሏል ብለው ፈሰሩ።
ይሄን ቡኻሪ አስቀምጦታል። ቡኻሪ አምነውበት አንተ ቡኻሪን አትቀበለው? እሺ በቃ ይሄ እኮ ማለት ያው እንደሰው በቃ ቦታ አለው በቃ ሁሉ ነገር ያው ሰው ይመስላል እኮ ነው። ታዲያ ማዚህ መስለብን እኮ ነው። ወደ እሱ እንመጣለን፣ ችግር የለውም። ብቻ አንተ ቡኻሪን ትቀበላለህ ወይ? ኢብኑ አባስን ትቀበላለህ ወይ? ሷሃቦችና ታቢዒዮችን? እኔ ወንድሜ ማለት ያው አንተም እንግዲህ አይተዋል ኪታቡን። ያው ታራቶች ከልፋ የተቀረ ቢዳ ነው። ቢዳ እንዴት ብዬ እቀበላለሁ ስታስበው አንተ? እሺ ስለዚህ ቡኻሪ ተሳስቷል ማለት ነው? አዎ ተዛ ውጪ ተሆነ ተሳስቷል ነው በነፍሴ ማለት ነው። ባንተ አይደለም። ምን ብለው ነው ያመኑት እነሱ? እሺ እስኪ ወደ አንተ ልምጣ። ምን ብለው ነው ያመኑት? እነሱ በቃ ሌላ ሰው ቢዳ ታቢዕ ምናምን ይሄን ብሎ ታለ ያው እነሱ ታላሉ ያው በእነሱ አላመኑም። ያው እነሱ ስላላመኑ እነሱ መከታተል አንችልም። ገባ? ማን ነው እነሱን ተከተል ያለሽ? ማን ነው ከነሱ ውጭ ያለው ቢዳ ነው ብሎ የነገረ? ከየት ነው ያገኘው? አንተ አለ አይደል እንዴ የኛንስ ቢዳ ነው እያልክ እንትን ማለት ያስከው። አሁን ያንተን ተውና የኔን ተውና ያ ከአራቱ ኸሊፋዎች ውጭ ያለው የሰሃቦች ንግግር ሁሉ ቢዳ ነው ያለህ ማን ነው? የአቡ ሁረይራም ቢዳ ነው? የኢብኑ አባስም ቢዳ ነው? የኢብኑ ዑመር ቢዳ ማን ነው እንደዚህ ብሎ አስተማረ? እሺ ነው ዑመር ኮምበርሻ ምናምን የሚናገሩ ቢዳ ነው እነሱ የሚከተሉት የማን ነው? የሰሃቦችን አይደለም? አንተ የምትላቸው ሰዎች አይደለም? እሺ አይደለም። እኔማ የሰሃቦችን እየነገርኩህ ነው። አላህ ከአርሽ በላይ ነው ብሎ ቃል በቃል ሰሃቦች ተናግረዋል። የሰሃባ ተማሪዎች ተናግረዋል። እነሱ ነው ዑመር ኮምበርሻ የማንን ነው የሚከተሉት? የማንን ነው የሚከተሉት? ዝም ብለው ብድግ አድርገው ነው የሚያወሩት? አዎ አይ ከሰሃቦች ከታቢዒዮች ትርጉም ውጭ የሆነ ትርጉም ነው እየተከተለ ያሉት እነሱ። በማስረጃ ማሳይ ከቡኻሪ አጥቼ ላሳይ ማሳየት አይጠበቅብም። ያው ዝተነገርከኝ ያው ታሳይኝ ባታሳይኝ ምን ስለማላምን ማሳየት አይጠበቅብም። ችግር የለውም። ሄድና ጫታን ቀር እንዲህ ናቸው አባሾች አያቸው አይደል? እንድታውቁት ነው ዝም ያልኩት። እንዲህ ናቸው ወላሂ ላዚም የሰሃቦችን ትምህርት አይቀበሉ፣ የታቢዒዮችን ትምህርት አይቀበሉ። ቡኻሪ ይላሉ፣ ቡኻሪ ያስቀምጠውን ትርጉም አይቀበሉ። ነብዩ ሰለላሁ ዐለይሂ ወሰለም أصحابي كالنجوم بأيهم اهتديتم አሉ وإن كان فيه مقال لبعض أهل العلم في هذا الحديث የኔ ሰሃቦቼ ሁላቸውም እንደ ከዋክብቶች ናቸው፣ በየትኛቸውም ብትከተሏቸው እውነቱን መንገድ ትመራላችሁ አሉ። ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? وستفترق أمتي على 73 فرقة كلها في النار إلا واحدة قيل من هي يا رسول الله قال من كان على مثل ما أنا عليه اليوم وأصحابي አሉ። የኔ ተውልድ ለ73 ይከፋፈላሉ፣ ሁሉም የሳት ናቸው፣ አንዷ ስትቀራሉ። ማንቻች አንዷ የምትድነው ሲባሉ ጊዜ እኔና እናንተ የኔ ጓደኞቼ ያላችሁበት መንገድ ብለው ተናገሩ። አብዱላህ ኢብኑ አባስ ከነዚያ መካከል ነው። እርሱ ያስተማራቸው ተማሪዎች ምን አሉ? الرحمن على العرش استوى የሚለውን ቡኻሪ ራሱ አምኖበት አስቀመጠው። አላ ወርተፈዐ ከአርሽ በላይ ሆነ ከአርሽ በላይ ከፍ አለ ብሎ አስቀምጠው ይወሻል አይደል? የሰሃቦችንና የታቢዒዮችን ግንዛቤ እንድትከተሉ ነብዩ ሰለላሁ ዐለይሂ ወሰለም አደራ ብለው ነው የሄዱት። ሐዲስ ላይ ምን አሉ? خير الناس قرني ثم الذين يلونهم ثم الذين يلونهم አሉ። ከሰው ሁሉ መልካም ሰው ብሎ ማለት በኔ ዘመን ያሉ ሰዎች ናቸው ሰሃቦች አሉ። ከዛ የሚቀጥሏቸው ከዛ የሚቀጥሏቸው በሶስቱ ክፍለ ዘመናት ላይ ያሉትን ቦታቸዋል። በ300 ዘመን ላይ ያሉትን አደራ እነዚህን ግንዛቤ ተከተሉ እያሉ ሄደዋል ነብዩ ሰለላሁ ዐለይሂ ወሰለም። እነዛ እንዴት ነው የተገነዘቡ ከተባለ እርሱ አምላክ አላህ ሱብሓነሁ ወተዓላ ከአርሽ በላይ ነኝ እንዳለው ከአርሽ በላይ ነው ብለው ያምናሉ። ይሄን ይመስላል። አላህ ነው ስራ እንዲህ ዝም ብሎ በባዶ አይንዷችሁ በባዶ አይምራችሁ። ማንኛውንም የእምነት ባለቤት የተመናገረው በማስረጃ ያዙ ነገራቶችን ሁሉ አላህ በቁርአን ላይ ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ይላል። እውነተኞች እንደሆናችሁ ማስረጃ አምጡ በላቸው ይላል። ማስረጃ የሚሆን እሺ አዛን ብሏል። እዚህ ዛራ መታለች ትቀጥላቸዋለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አንተ ብቻ እቺን ጨረስልኝ። እሺ ጥያቄ እንጂ ያኔ ስለ አውሊያ ነው። እኛ ሰፈር ማለት ነው ስልጦች መንደር አካባቢ ቀንድ አለው ዱላ ተሸክሞ የሚዞር ሰው ማለት ነው። ያኔ አንድ ቀን አይሰግድም። እሱ አውሊያ አለበት ይባላል። ያኔ አውሊያ ምን ሸይጣን ነው ወይስ ምንድነው? ቆይ እሺ شيخ الإسلام ابن تيمية رحمه الله تعالى ألف كتابا في هذا الباب بس يقول لا ابن تيمية عند كتاب هو لا زكاشته الفرق بين أولياء الرحمن وأولياء الشيطان بالله وليوشنا بسيطان وليوش مكاكل يعني ولي النتبرو عند سوى الله سبحانه وتعالى آمنوا يا أملاكن حق الناس رأت الميتبك كلكلو النقر بس شارك من كهونا رسول الله سبحانه وتعالى ولينا ولي مالت ولاج مالت
المحب الناصر لله سبحانه وتعالى، والمقصود بالناصر لله هي الناصر لدينه، لقوله سبحانه وتعالى ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون. الله وليዎች ማለት እንደሆነ ሲናገር በሱራ ዩኑስ ላይ ምን አለ? አዋጅ አለ የአላህ ወልዮች የአላህ ወዳጆች በእነርሱ ላይ ፍርሃትና ሐዘን የለባቸውም አለ። ማናቸው ታዲያ? الذين آمنوا وكانوا يتقون አለ እነዚያ ያመኑና እኔን የሚፈሩ ናቸው አለ። قال شيخ الإسلام ابن تيمية رحمه الله تعالى معلقا على هذه الآية فكل مؤمن فهو ولي لله سبحانه وتعالى بقدر ما عنده من الإيمان والتقوى. ማንኛውም ሙስሊም ሰው ከእርሱ ዘንድ ባለው ኢማንና ከእርሱ ዘንድ ባለው እምነትና ተቅዋ ልክ የአላህ ወልይ ይባላል። አያችሁ። ስለዚህ አንድን አካል ነጥሎ ይህ አካል ወልይ ነው፣ ሶላት አይሰግድም፣ የሩቅን ያውቃል፣ ድብቅ ነገራቶችን ያውቃል ምናምን ተብሎ የሚታሰቡና እነዚህ የሰይጣን ወልዮች ናቸው። አላህ ሱብሓነሁ ወተዓላ ያዘዘውን ዋጅብ ያደረገበትን ሳይሰራ እኔ ወልይ ነኝ ብሎ የሚናገር ሰው ይሄ ሰይጣን ነው። ስለዚህ አሁን በገለጽከው መሰረት ሶላት የማይሰግድ አካል ከሆነ የሰውዬ ሰይጣን እየተጫወተበት ያለ ሰው እንጂ አላህ ሱብሓነሁ ወተዓላ ወልይ ሊባል አይችልም። ይሄ ነው። እሺ ጀዛኩሙላሁ ኸይር። وياكم. ويا قوم لا أسألكم عليه مالا إن أجري إلا على الذي فطرني. يا سلام يا سلام نبياتش من دبل وياتش. ويا قوم لا أسألكم عليه أجرا. ህዝቦቼ ሆይ እኔ በዚህ በማስተምራችሁ ትምህርት ላይ ከእናንተ ምንም አይነት ደሞዝ ወይንም ክፍያ አልፈልጋችሁም አልጠይቃችሁም ይሏቸዋል። ታዲያ እስከማን ነው ያምንዳቸው የሚገኘው? ኢነ አጅሪየ ኢላ ዐለ አለዚ ፈጠረኒ አፈላ ተዕቂሉን። ምንዳዬ በዚያ በፈጠረኝ በአምላኬ ላይ እንጂ በሌላ ላይ አይደለም፣ በእናንተ ላይ አይደለም። አታገናዝቡም ምን ይሏቸዋል? እሺ ويا قوم استغفروا ربكم ثم توبوا إليه يرسل السماء عليكم مدرارا ويزدكم قوة إلى قوتكم ولا تتولوا مجرمين. قالوا يا هود ما جئتنا ببينة وما نحن بتاركي آلهتنا عن قولك وما نحن لك بمؤمنين إن نقول إلا اعتراك بعض آلهتنا بسوء. قال إني أشهد الله واشهدوا أني بريء مما تشركون واشهدوا أني بريء مما تشركون من دونه فكيدوني جميعا ثم لا تنظرون. إني توكلت على الله ربي وربكم ما من دابة إلا هو آخذ بناصيتها إن ربي على صراط مستقيم. እሺ የገባችሁ ሰዎች ጥያቄ ካላችሁ መጠየቅ ትችላላችሁ። ሰላም አለይኩም። አለይኩም ሰላም። ከላይ ያለውን አስቀድመው እንደ ሻሃዳ እያለን የትኛው? ዮሴፍ የሚለው ዮሴፍ ሰላም፣ እንዴት ነህ? አለው። እንዴት ናችሁ? አለን። አማና አለን። እሺ እስልምና መቀበል ፈልጋለሁ? አዎ። እሺ ከዚህ በፊት ስናስተምር ምናምን ላይቭ ላይ ስትሰማ ነበር አይደል? ስትከታተል ነበር? አዎ። መልካም። እሺ የምለውን ቃል እየተከተልክ በል። እሺ አሽሀዱ ማረብ أشهد الله الله إله إله
إله إلا الله. إلا الله. وأشهد وأشهد أن محمدا وأشهد أن محمدا أن محمدا رسول الله. رسول الله. ما شاء الله. እሺ ከዚህ በኋላ ሙስሊም ነህ። ዮሴፍ የሚለው ስም ችግር የለበትም። ዩሱፍ ብለህ በዚያው መጠቀም ትችላለህ። አሁን ያልከው ቃል የሻረ ቃል የምስክር ቃል ይባላል። ሰዎች ወደ እስልምና ሲገቡ የሚመሰክሩበት ነው የምስክር ቃል ነው። ምስክርነቱም ስለ አምላክና ስለተላከልህ ነብይ ነብይነትን መቀበል ነው። አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ አንድ ሰው ከተቀበለ በኋላ ሻወር ሊወስድ ይገባል። ለሶላት ራሱን ዝግጁ ያድርጉ። ከዛ ስለ ሶላት አስተጋገድ በመማር ነው እና ለመሰከርከው ለአንድ አምላክ ብቻ መስገድ ትጀምራለህ። ከዛ እስላማዊ ትምህርቶች እየተማርክ መፈጸም የሚከለክልህን ማለት ነው። እሺ ጓደኞቼ ያሉ ችግር የለም። ጓደኞቼ ያሉ እዚህ በአካል አስተምር ይበላቸው እሺ አይ አጥሩልኝ። እሺ ጥያቄ ያላችሁ ልጆች መጠየቅ ትችላላችሁ። ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው እንደሚያስቡ? አመሰግናለሁ። ጀዛኩሙላህ ኸይር ስላስገባችሁኝ ደስ ብሎኛል እዚህ ቤት በመግባቴ። እና ጥያቄ ያው አንዳንድ ነገር በራሴ የሚሰሙኝ ነገሮች አሉና ለዛ ምክር እንድትሰጠኝ ብዬ ነበረ ማለት ነው። ያው ምክር ነው እና ምንድነው እንትን የምለው የሆነ በነገሮች ያን ያክል በዲኔም ጠንካራ አይደለሁም እና ግን ተስፋ መቁረጥ እና በቃ ሞትን መመኘት ምናምን የሆነ ተስፋ መቁረጥ ይታይብኛልና ምን ባደርግ ነው እንትን የምለኝ ለማለት እና ምክር ፈልጌ ነበረ ማለት ነው። ምን ሆነሽ ነው? ችግሮች ከተፈጠሩ በህይወታቸው ላይ አንደኛ ለዚያ ነገር መፍትሄ መፈለግ፣ ሁለተኛ የተፈጠሩባቸው ችግሮች የወንጀላቸው ማንጫ ናቸው፣ የምትነጽባቸው ናቸው። አላህ Subhanahu Wa Ta'ala አንድን ሙስሊም በምንም አይነት በሽታ ወይንም ህመም ወይንም አደጋ አይፈትነውም ኃጢአቱን ሊምርለት ስለፈለገ እንጂ። ሲቀጥል ያ ነገር የሚመጣው በሰራነው ወንጀሎች ብቻ ነው፣ ሁሉም ሰው ላይ ሳይሆን አንዳንዶቻችን ላይ። ለምሳሌ የነቢያቶች ፈተና በወንጀላቸው ምክንያት አይደለም፣ የህፃናቶች ልክ እንዲሁ በወንጀላቸው ምክንያት አይደለም። ታዲያ እነዛ ለምንድን ነው የሚፈተኑት በወንጀላቸው ካልሆነ ነቢያቶች ከተባለ በቀጣዩ ዓለም ደረጃቸው ከፍ ይል ዘንድ ነው ደረጃቸውን አድርጎ ይሰጣቸዋል። ሌሎቻችንስ እንደኔ እንደናንተ አይነት ከተባለ ወንጀሎቻችን ምክንያት ነው። በጣም በርካታ ወንጀሎች ያለብን ሰዎች ነው እኛ የአረብ ልጆች። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኩሉ በኒ አደም ኸጣእ ወኸይሩል ኸጣኢነ ተዋቡን አሉ። የአደም ልጆች ሁሉም ወንጀልን የሚሰሩ ናቸው አሉ፣ ተሳሳሾች ናቸው። ከተሳሳሾቹ ግን በላጮቹ ንስሐ የሚያደርጉ ወደ አላህ የሚመለሱት ናቸው አሉ። ስለዚህ ወዲያው ትዝ ሊለን የሚገባው ምንድነው? ይሄን ፈተና አላህ ያመጣብኝ ወንጀልን ልምርልኝ ስለፈለገ ነው ብላችሁ ስታስቡ ጊዜ ለዚያ ለደረሰባችሁ ፈተና ቦታ ራሱ አትሰጡት። ምክንያቱም ከዚያ በላይ ያንን ኃጢአታችሁ አለባችሁ። የሰው ልጅ ከደረሰበት መከራ በላይ ያ የተጫነው የሰራው ወንጀል ነው በጣም ሊያስበው የሚገባ። ስለዚህ ያንን የሚያነጻላችሁ እስከሆነ ድረስ በዚያ በነገር ላይ በሚደርስባችሁ አደጋ ላይ ምንም አይመስላችሁም፣ እችላችሁ ታሳልፍታላችሁ ማለት ነው። ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ታላቁ ዓሊም ምን አለ? ሰዎች የሚያገኙትን ጸጋ ከሚያስተውሉት በላይ የሚደርስባቸው መከራና አደጋ ያንን በደንብ ሊያስተውሉትና እሱን በደንብ ሊቀበሉት ይገባል እያለ ይናገራል። እኛ ጸጋ ሲገኝልን ብቻ ነው የምናመሰግነው። ከዚያ በላይ ግን መከራ ሲደርስብን ጊዜ ይህም ለካ የወንጀላችን የምንነጻበት ነው ብሎ ሰዎች በደስታ ያንን ሊቀበሉት ይገባል። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነል ሙእሚን ለዩእጀሩ ቢልሙሲበቲ አለቲ ቱሲቡሁ ሐታ ቢሸውከቲ አለቲ ዩሻቁሃ። ሙስሊም በሚደርስበት መከራ
ወንጀል ይማርለታል በምትወጋው እሾህ እንኳን ሳትቀር አሉ። ነገር ግን ያን ሊሆንልን ዘንድ በሚደርሱብን መከራዎች በሚደርሱብን ፈተናዎች ከአላህ ዘንድ ኃጢአታችን እንዲማር ደረጃችን ከፍ እንዲል ከተፈለገ ሁለት መስፈርቶችን ልናሟላ ይገባል። አንደኛ الصبر يعني عدم التجزع والتسليم بقضاء الله سبحانه وتعالى وقدره. ሁለተኛ الاحتساب احتساب الاجر من الله سبحانه وتعالى. የመጀመሪያው ምንድነው መስፈርቱ? ሶብር ማድረግ ነው፣ መታገስ ነው። ያንን አለማማረር፣ ተስፋ ለመቁረጥ እነሆ لا يأس من روح الله الا القوم الكافر ከአላህ እዝነት ተስፋ የሚቆርጡ ሰዎች ከሃዲያኖች ብቻ ናቸው ብሏል አላህ። ሙስሊም ከአላህ እዝነት በፍጹም ተስፋ አይቆርጥም። ይፋቸዋል መከራ ሊደርስበት ይችላል። በዚያ ላይ ግን እሱ ሶብር አድርጎ ከአላህ ዘንድ እንዳናገኝበታለሁ የኃጢአቴ ማንጫ ነው ብሎ ያስባል። በዚያ ነገር ላይ አያማርርም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አዐጀበን ሊአምሪ ልሙእሚን ኢነ አምረሁ ኩሉሁ ኸይር ኢን አሳበትሁ ضራ ሰበር ፈካነ ኸይረን ለህ ወኢን አሳበትሁ ሰራ ሸከረ ፈካነ ኸይረን ለህ ፈፊ ኩሊ ዛሊከ ኸይር አሉ። የሙስሊም ማንነቱ በጣም ይደንቀኛል፣ በጣም ያስደስተኛል አሉ። ምክንያቱም ባሉ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምክንያቱም መልካም ነገር ሲያገኝ አላህን ያመሰግናል፣ በዚህ በኩል መልካም ሆነለት። ክፉ ነገር ሲደርስበት ደግሞ ሶብር ያደርጋል፣ በዚህም መልካም ሆነለት። በደስታም ሆነ በሐዘንም ጊዜ ስለዚህ እርሱ አመስጋኝ ነው፣ በሁሉም ነገር ላይ በቃ ምንኛ ያማረ ሆነለት ብለው ተናገሩ። ስለዚህ ሙስሊም ሲባል እዚህ ዓለም ላይ ሲኖር በሚደርስበት አደጋ ጊዜ ሶብር አድርጎ የሚያሳልፍ፣ ደስታን ሲያገኝ ደግሞ አላህን በማመስገን የሚያሳልፍ ነው። ምን ኖራት እዚህ ዓለም ላይ ጥቂት ጊዜ ነው። አንድ መረጋጋት ነው። እሺ እና ያው ምንድነው እኔ አሁን አብዛኛውን በዱንያም ላይ ባለሁበት በርዝቅ በሆነ ነገር ያጣሁት ነገር የለኝም። ግን በትንሽ ነገር ያው ነፍስዬ ናት የምትጨናነቀው በጣም ማለት ነው። ትንንሽ ነገሮች ናቸው ቶሎ ቶሎ የሚያናድዱኝና እንጂ እና እንደዛ ነው ብቻ። እሺ አመሰግናለሁ። እሺ በሰብር አሳልፉ የሚደርሱባቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። አንድ ጊዜ የሁላችሁም እንትን ሊሆን ስለሚችል ይሄ ትንሽ ልጨምርላችሁ። ነቢያቶች ከማንም በላይ መከራ የሚደርስባቸው እነሱ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አሸዱ الناس بلاء الانبياء ثم الامثل فالامثل አሉ። ከማንም ሰው በላይ መከራ የሚደርስባቸው እዚህ ዓለም ላይ ነቢያቶች ናቸው አሉ። ከዚያም የሚቀጥሏቸው እነሱን የሚመስሏቸው እያሉ ተናገሩ። ይወጣል። ስለዚህ አላህ Subhanahu Wa Ta'ala በቀጣዩ ዓለም ደረጃቸውን ከፍ ሊያደርግላቸው ሲፈልግ ሰዎችን እንዲሁም ከኃጢአታቸው ንጹህ አድርጎ ሊወስዳቸው ሲፈልግ ፈተና ይልክባቸዋል። ያም የሚመጣ የሚገርማችሁ በእኛ ላይ ከሆነ በወንጀሎቻችን ምክንያት ነው። አላህ በቁርአን ላይ ሲናገር ወማ አሳበኩም ሚን ሙሲበትን ፈቢማ ከሰበት አይዲኩም ወየዕፉ ዐን ከሲር ይላል። ምንም አይነት መከራ አይደርስባችሁም በእጃችሁ በሰራችሁት ወንጀል ምክንያት ቢሆን እንጂ እንዳውም ብዙውንም ይቅርላችኋለሁና ነው አለ። እሺ በሁሉም ኃጢአታችን እዚሁ ቢይዘንስ ማንም ሰው አይኖራትም እዚህ ምድር ላይ። አላህ በቁርአን ላይ ሲናገር ወለው ዩአኺዙ ላሁ الناس بما كسبوا ما ترك على ظهرها من دابة ይላል። ሰዎችን በሚሰሩት ኃጢአት እዚሁ ቢይዛቸው እዚሁ ዋጋቸውን ቢሰጣቸው ምድር ላይ አንድ ተንቀሳቃሽ አይኖራትም ነበር አለ። ነገር ግን አላህ Subhanahu Wa Ta'ala ያንን ይቅርልናል ወይ ጥቂት በሆነች ፈተና ይፈትንና ያልፍናል። በዛችም ሶብር ካደረግን ጭራሽ በቀጣዩ ዓለም እንዳን ያዘጋጅልናል። ያቻው ያ ነው። ስለዚህ የሰው ልጅ በሚፈተን ጊዜ በራሴ በሰራሁት ነው ብሎ ሊያምን ይገባል። كل يصيبنا إلا ما كتب الله لنا ومولانا وعلى الله فليتوكل. ታላላቅ ሰለፎች أظنه عبد الله بن المبارك كان من كبار التابعين ከታላላቅ ታቢዒዎች ነበር። በጣም ሀብታም ነው፣ በጣም ዓሊም ነው። በቃ ሁሉን አሟልቶ የሰጠው ታላቅ ሰለፍ ነበር። ከዕለታት አንድ ቀን በጣም ያካበተው ሀብት ሁሉ ከሰረበት። ያ ሲከስርበት ጊዜ ምን እንዳታውቃላችሁ? هذا ذنب كنت أنتظره يعني منذ 40 سنة الآن. ይህ ከ40 ዓመት በፊት የሰራሁት የወንጀል ቅጣት ስጠብቀው የነበረ ቅጣቴ ነው። የራሴን የእጄን ያገኘሁት አለ። እያችሁ ከ40 ዓመት በፊት ምን አድርገህ ነበር ሲባል ጊዜ فإنني قد عيرت فقيرا بفقره فقلت له يا فقير እኔ ከዛሬ 40 ዓመት በፊት አንድ ደሃ በድህነቱ አሁን አነውሬው ነበር። አንተ ደሃ ብየው ነበር። ለዛም ጥፋቴ ዛሬ ቅጣቴን እየጠበቅኩ ነበር እስከዛሬ እና ስለዚህ የዛ ዋጋ ነው ያገኘሁት እንጂ በፍጹም ያለ ኃጢአቴ አላህ ይሄንን ዛሬ አልቀጣኝም ብለው ይናገሩ ነበር ሰዎች። አያችሁ የሰራትን ወንጀል ጥቂት እንደሆነች ያስታውሷታል። ያችን በዛች ምክንያት ተቀጣን እያሉ ያስቡ ነበር።
እኛ ዛሬ ማንቆጥረው ወንጀል አለብን። የሆነች ትንሽ እንቅፋት ሲመጣን እናማርራለን። ያሰላም እኛ ለነሳን ገረኝ። ስለዚህ ሰብር አድርገው ከአላህ ዘንድ ምንዳን አስቡ። ማንኛውም መከራ ሲደርስባችሁ ይሄ የኃጢአቴ ዋጋ ነው ብላችሁ አስቡት። ለዚያ ለደረሰባችሁ መከራ ምንም አይመስላችሁ። አላህ ሱብሓነሁ ወተዓላ ሁላችሁ የሚቀር ይበላል። ነሽ ጥያቄ አለኝ። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ትናንትና ጥያቄ ጀምሬልህ ነበር ማለት ነው። እኔ ኦንላይን የሚሰራው ስራ አለኝ እና ስራውን ሲጀምረው ብር ከፍዬ ነው የጀመርኩት ማለት ነው። 40 ሺህ ምናምን ብር ከፍዬ ነው የጀመርኩት። ስራው ደግሞ ኦንላይን ስራው ማስተዋወቅ ነው ማለት ነው። ሰውን አስተዋውቆ ሰውን ጋብዤ ድርጅቱ ደግሞ ለኔ ይከፍለኛል ማለት ነው። ስለዚህ ይህ ስራ ደግሞ ሐራም ነው ተባልኩኝ። እንዴት ታይልኛለህ? አንቺ ከፍለሽ ነው የገባሽው? ትያንስና አይቻልም፣ ሐራም ነው። እሺ አንቺ 40 ሺህ ብር ነው የከፈልሽው? አይዋ ከፍዬ ነው የገባሁት። በጣም ጥሩ። ከዚያ ምን ሰጡሽ? በዚህ በ40 ሺህ ብርሽ? አይዋ ምን ሰጡሽ በ40 ሺህ ብርሽ? ምንም አልሰጡኝም። ገና ሰው አስተዋውቄ ሳስገባ ነው የሚከፈለኝ። አይዋ እያጭበረበራችሁ ነው። አንተ በልተሻል። በቃ ከዚያ ምንም አልሰጡኝም ማለት ነው። ሰው አስተዋውቄ በደንብ ሰውን ካስገባው በቃ ይሄን ብር አታገኘም። ተበልተሻል። ታጌት እርሾሽ አሁን ይሄን አንቺ ትሰጪዋለሽ። ከዛ ሌላ ሰው አምጪ ይልሻል። እነዛም ሌላ ሰው አምጪ ይባላሉ። ሁሉም እያመጡ ፍራንክን ያስገባሉ፣ ይበላሉ። خلاص አይቻልም። ቲያንስ ነው። አይቻልም፣ አይፈቀድም። አይዋ አይቻልም። እሺ ሰዎችን ወደዚህ ግቡ። ቲያንስ ነው። ሰዎችን ወደዚህ ግቡ እያልሽ እንዳታስገቢ። ሹክራን በጣም እሺ ጀዛከላሁ። እሱ አንደኛ። ሁለተኛ ደግሞ አሻንጉሊት መጠቀም እንዴት ይታያል? እቺ ኮሜንት ላይ ያለች ሆነች እንደዚህ ምናምን የምትለው ወይስ ምን አይነት አሻንጉሊት? ቤት ውስጥ ያለ ምናምን በሰው በእንስሳት ቅርጽ ያሉ ምናምን እነዚህ ቤት ውስጥ እነዚህ ያለ ታይ ለክለብስ የውሻ የሰው የእንስሳት ምናምን እያደረጉ እንትን የሚሉት አይደለም። እዚህ ኮሜንት ላይ የምንጠቀማቸው ማለት ነው። እሺ አዳም ሸጌት ከጠየቅሽ በኋላ አዳምጪ። ስለዚህ ቤት ውስጥ የሚያደርጓቸው አይቻልም። ሁለተኛ እዚህ ኮሜንት ላይ ባሉት ጉዳይ በእነዚህ በኢንጆቹ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ከሱራ ከምስል ይጠቃለላሉና አይቻልም ያላሉ፣ ሌሎች ደግሞ ይህ ከምስል አይጠቃለልም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አሱራ አልራስ ፈኢዛ ቁጢዐ አልራሱ ፈለይሰ ቢሱራ ብሎ ተናግረዋል። ሰው ሐዲስ ነው። ምስል የሚያሰኘው ጭንቅላት ራስ ሲኖር ነው አሉ። ጭንቅላት ከተቆረጠ ደግሞ ምስል ሊባል አይችልም ብለዋል። ማን? ነብዩ ሰለላሁ ዐለይሂ ወሰለም። አሁን ጭንቅላት የሚይዘውን ሙሉ አካል ይዛለች ወይ እቺ ከተባለ ተመልከቱ። ጭንቅላት ሁለት አይኖች አሉት፣ ሁለት ጆሮዎች አሉት፣ አፍንጫ አለው፣ አፍ አለው። ይሄ ያለው ወይ ከተባሉ እነዚህ ነገራቶች አላቸው ላይ ያላቸው ምንድን ናቸው? እነዚህ መስመር ናቸው። ስሜትን የምትገልጽባቸው ናቸው። መቆጣትህን፣ መደሰትህን፣ ማበርህን እያልክ የምትገልጽበት ነውና እነዚህ ምስል የሚለውን ሸርጥ መስፈርት ያሟሉ አይደሉም። መስመሮች ናቸው። በደንብ አስተውላችሁ ካያችኋቸው። እሺ ያቀለገ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እሱ በጣም ሽክራን ጀዛከላህ። አልሐምዱሊላህ። አይዋ ጥያቄ ነበረኝ። ምን ይላል ጥያቄ? ለጓደኛዬ ሚስት ማለት ነው። ያኔ አህባሽ ናትና ሼኹል እስላምን ትሰድባለች አይደል? ኢብኑ ተይሚያን ካፊር ነው ያለች። ከነዛ አይነት ሴቶች እንዴት እንኖራለን? ሁለተኛ ጥያቄ ነው። ሁለተኛው ደግሞ ስለ ተጅዊድ ምንድን ነው የሚለው አንዴ ቀላል አድርጋ ብትነግረን ደስ ይለኛል። ጨርሻለሁ። ሼኹል እስላም ኢብኑ ተይሚያ ረሂመሁላሁ ተዓላ ዓለሙን ሚን አዕላም العلماء ومن كبار أهل العلم ومن علماء أهل السنة والجماعة ومن المجددين لدعوة الأنبياء والمرسلين، فما جاء بشيء جديد يخالف ما كان عليه النبي صلى الله عليه وسلم والصحابة ومن جاء بعدهم من الأئمة. በጣም ታላቅ ዓሊም ነበር ሼኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ። በጣም ታላቅ ዓሊም፣ የትኛውም የእውቀት ዘርፍ ላይ አይገባም ስኬታማ ሆኖ የወጣ ቢሆን እንጂ
በተፍሲር ስትሄዱ በቃ ይሄ ሰው የተዋጣለት በዚህ ነው ትላላችሁ። በፊቅህ ስትሄዱ በደንብ አድርጎ አቅዋል አልአኢማ በደንብ አድርጎ የሚያውቅ የሆነና እንዳለ እክትላፋት ዑለማ በደንብ አድርጎ የሚያልቅ የሚዘረዘር በጣም ታላቅ ዓሊም ነበር። በጣም እጅግ በጣም ታላቅ ዓሊም ነበር። እነዚህ ሰዎች ችግራቸው ምንድነው? ከርሱ ያሉበትን ቢድዓዎችና ሽርኮች አወገዘባቸው። በዚህ ላይ የጠሉት ሊያመሰግኑ ሲገባ ማለት ነው። እንደ አጠቃላይ إذا كانت تسب علماء أهل السنة والجماعة فهذه زوجة سيئة የሱና ዑለሞችን የምትሳደብ ከሆነች መጥፎች ናቸው። አስረዷት። የሼኹል ኢስላም ኢብኑ ተይሚያ ቁርአን ሐዲስን የተጋጨበት ነገር ካለ አምጪ በሏት እና ያንን ነገር በተሳሳተ መንገድ ነገሯት ከሆነ ያንን ማስረዳት ነው። አብዛኞቹ ግን አያውቁም። በዚህ ጊዜ ዝም ብለው ወሃቢያ ይላሉ። ወሃቢያ ምንድን ነው ብትላቸው ወላሂ አያውቁም። ሼኹል ኢስላም ኢብኑ ተይሚያ ወሃቢ ሙሐመድ ብን አብዱል ወሃቢ መጣው ከዚያ በኋላ ነው ሲጀምር ምንም ያውቁት ጉዳይ የለም። እና ስለዚህ ቀስ ብላችሁ አስተምሯቸው ከተስተካከሉ ሰየው እምቢ ካሉና እነዚህ በዚህ መንገድ ላይ ከቀጠለች አለማ አንصح ሰውዬ በከዚች ጋር እንዲቀጥል አልመክረውም። እሺ ከዚያ ጋር ተከትሎ ሼኹል ኢስላም ኢብኑ ተይሚያ አስከትሎ ሌላ ችግሮች አላቸውና ከአላህ ውጭ ሌላን አካል መጣራትን ስላወገዘ ነው ኢብኑ ተይሚያን የጠሉት። ወንም ቢድዓ ነገራቶችን ስላወገዘባቸው ነው፣ ሽርኮችን ስላወገዘባቸው ነው። የአላህ ሱብሓነሁ ወተዓላ ባህሪያት ስላጸደቀና ያንን ያወገዙ ሰዎችን ረድ ስላደረገ ነው። ረዱ على الاشاعره وعلى غيرهم በእነሱ ላይ መልስ ስለሰጠ ነው። እና ይሄ ነው። ሌላኛው ስለ ተጅዊድ ነው። ተጅዊድ ቁርአንን በትክክለኛው መንገድ እንድንቀራ የሚያደርግ ሆነ የእውቀት ዘርፍ ነው። እሱን መማሩ መልካም ነገር ነው። ቁርአንን በትክክለኛው መንገድ እንድንቀራ የሚያስተምረን የሆነ የእውቀት ዘርፍ ተጅዊድ ይባላል። እሱን ተማሩት። ነቢያችን ሰለላሁ ዐለይሂ ወሰለም ለሰሃቦች ያስተምራቸዋል። ያቀራር ስርዓት፣ መኻሪጅ አልሑሩፍ፣ ሲፋት አልሑሩፍ እና ሌሎችንም አሕካም አልሙዱድ፣ አሕካም አልመሳኪና ወተንዊን እሺ ወደ መስጂድ ላይ ነው። አሰላሙ አለይኩም ልጆች። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እሺ ጥያቄ ያላችሁ ግቡ። አንድ ቁጥር ጻፉና ግቡ። ጥያቄ ያላችሁ ክርስቲያኖች ብትሆኑ ደግሞ ይመረጣል። ከላይ ሐዊ የምትባለው ልብስ ምናምን የምትሸጥ መሰለኝና 1000 አስገቧት። እዚህ ያላችሁ ፎሎ አድርጓትና 1000 አስገቧት። ከሳዕዲ በላይ ያለችው። እሺ ጥያቄ ያላችሁ ግቡ። እገዟቸው ማለት እንደዚህ አይነት ልጆች ምናምን ስራ አጥተው ምናምን ቤት ቁጭ ስለሚሉ በጣም የሚያሳዝኑኝ የሆነት እና ፎሎ አድርጓቸውና ስራ ይስሩ። ቪዲዮ እየከፈቱ ምናምን እያሳዩ ልብሳቸው ምናምን ይሽጡ። ሪዝቃቸውን አላህ ያስፋላቸው። ጥያቄ ያላችሁ ግቡና ኢንሻአላህ እንትን እንላለን እንማማራለን። ከስራ ያላችሁ ጥያቄ ያላችሁ ነጃ፣ ኑረዲን፣ ማሜ ነኝ፣ መሐመድ ነኝ። ጥያቄ ያላችሁ? ወይኔ ኧረ ቆይ ማይክ እየከፈቱ ነው። ድብ አደረጓቸው እኮ። ላኢላሀ ኢለላህ እናንተ ጎበዝ ናቸው እኮ። አይአም አለ። አይአም እሺ። ክርስቲያኖች አንድ ካላችሁ አንድ ጻፉ። አንድ ቁጥር ጻፉ ካላችሁ ክርስቲያኖች እና ምስስር ጥያቄ ያላችሁ አንድ ጻፉ። ከዛ ውጪ አትጻፉ። አይአም ኢትዮጵያ አላህ ሙስተዓን። እሺ ጥያቄ ያላችሁ ብቻ አላህ ይርዳ አለይኩም። አሰላሙ አለይኩም አመልስልኝ እና ፈላድ እሺ ናስር አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ምስጋና ይገባል ኃያሉ ጌታ አላህ ሱብሓነሁ ወተዓላ። ጥያቄ ያለው እንደምን አለው? እሺ ኡስታዙ አለው? የለም ፈተዋ ካልሆነ ጠይቅ። ናም ጥያቄህ ምንድነው? ኢንሻአላህ
ኡስታዝ እሱ ያላችሁ ቁርአን መን ከዘበ አያተን ሚን አያቲላህ فهو مؤمن أو كافر شو ባለ አንቀጽ የካደ ባንድ አንቀጽ የካደ ካፊር ነው ወይስ ሙእሚን ነው? ማን አንከረ አያተ ሚን አያቲላህ إذا أنكر أي طبعا يكفر አንድ ሰው አንድ አንቀጽን ብትሆን ካለ አንቀጽ ላይ ከካደ ይከፍራል። እሺ መርሃባ። እሺ ሌላ ጥያቄ አለ ወንድሜ? እሺ የለም። መርሃባ። እሺ ሌላ ጥያቄ ያለው ይቀጥል። ሌላ ጥያቄ ያላችሁ ካለው አስገቡ። ጀማዓ ንጽጽር ጥያቄ ያላችሁ ብቻ ግቡሽ። አንድ ቁጥር ጻፉ ትገባላችሁ። አሁን እኛ ፈተዋ እናስተናግድን። ጥያቄ ያለኝ ትላላችሁ። ከስር ግን ስትገቡ ፈተዋ ነው የምትጠይቁትና ፈተዋ ደግሞ ኢንሻአላህ ሁሴን ሲመጣ ንጽጽር ብላችሁ ጻፉ። ከስር ንጽጽር ጥያቄ ያላችሁ እናስገባችኋለን። ወይም ደግሞ ክርስቲያን ወገኖች ካላችሁ ገብታችሁ መጠየቅ ትችላላችሁ። አሁን ስለ መጽሐፍቶች እያወራን ነበር። አፖክሪፋም ድብቅ ስለተደረጉ መጽሐፍቶች እያወራን ነበረ። እነዛን እንድትቀበሉ እነዚህኞቹን እንዳትቀበሉ ያደረጋችሁ ነገር ምንድነው የሚል ነበረ ጥያቄያችን እና ከቻላችሁ እሱን ብትመልሱልን ደስ ይለናል። ማለት እነዚህ አፖክሪፋት በላይ ድብቅ ተብለው የተጣሉ መጽሐፍቶች ወደ 40 ምናምን መጽሐፍቶች ከአራቱ ወንጌላቶች በምን ይለያሉ? ለምንድን ነው እነዛን ተቀበላችሁ እነዚህኞቹን ያልተቀበላችኋቸው የሚል ጥያቄ ነው እየጠየቅን ያለነው። ሲቶ አለ ሰላም ቤካ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ بارك الله فيك أختنا الزهرة ما شاء الله الله يعينكم طول البال تتكلم عربي صح؟ أتكلم يعني مو مرة أيوة بس الله يعينكم بس أقول لكم يعني ربنا يثبتكم على خير إن شاء الله على ما تسووه بارك الله فيكم وما شاء الله أنا دائما أسمعكم أنا في الشغل أنا في العمل في البيت في كل مكان ربنا يصبركم على كله ما شاء الله. أنا عندي بس ملاحظة مو ملاحظة بس لما واحد يسلم لازم يعني نكون متعاونين نسوي صندوق سواء بنت سواء ولد لما يسلموا نسوي صندوق عشان نكون نعاونهم يعني نساعدهم عشان ما يروحون مكان هذا أنا رأيي وهذا لو تسووه إن شاء الله أن إحنا كمان ندعم يعني بإذن الله. إن شاء الله عندنا. بارك الله فيك. أمين وفيك أيوة جزاك خلاص. الله إن شاء الله عندنا بس قبل جزاك الله. بس أرسل لي طيب أنا عشان إيش أساهم يعني إن شاء الله بإذن الله. إن شاء الله إن شاء الله عندنا. بس أرسل لي بس في هذا. لو سمحت معلش ان شاء الله اكتب لي بالخاص ان شاء الله ارسل لك حق الجروب حقتنا. اوكي ان شاء الله. هذه الزهرة مكتوب على هذا عشان تدخل وان شاء الله. طيب ان شاء الله شكرا. عفوا. وبارك الله فيكم ربنا يقويكم ان شاء الله. امين. معلش بس معلش نزليني انت وانا عشان بسمعكم يعني ان شاء الله للناس الثانية عشان نفتح الموضوع بس. نفتح المجال يعني. السلام عليكم. وعليكم السلام ورحمة الله وبركاته. أشي سي تعالى. أهلا والسلام عليكم. وعليكم السلام ورحمة الله وبركاته. ምንም ትንሽ አንድ ጥያቄ ብቻ ነበረኝ። እሺ አንድ ሰው ዚና ሳይፈጽም ዝም ብሎ እንደዚሁ ትንሽ የሆነ ነገር እንትን ሊሆን ይችላል የዘር ፈሳሽ ላይ ይችላል እና ይህ ሰው ሰላት መስገድ ይችላል? አላሁ ስተዓን ሁሴን ሲመጣ ትጠይቀዋለሽ። ባረከላሁ ፊክ። እሺ ሶላለ ሰላም አለው። እንዴት ናችሁ? ሰላም እንዴት ነህ? አለን እግዚአብሔር ይመስገን። እሺ ጥያቄያችንን ሰማኸው እንዴ? አልሰማሁትም። ጥያቄያችሁ ምንድነው? አዎ አራቱ ወንጌላቶች እንድትቀበሉ ያደረጋችሁ ነገር ምንድነው? እነዛኞቹን ደግሞ አፖክሪፋም ድብቅ ብላችሁ እንድትጥሉ ያደረጋችሁ ወደ 40 ምናምን ወንጌል መስፈርቱ ምንድነው የሚል ነበር። ለምንድነው እነዛኞቹ ኢየሱስ ክርስቶስ ስለመሰቀልን ስለሚሰብኩ ብቻ ለምን ተጣሉ? እነዛን ትክክል እነዚህ ስህተት እንድታደርጉ ያደረጋችሁ ነገር ምንድነው የሚል ጥያቄ ነበር እየጠየቅን የነበረው። የቶቹ ናቸው የተጣሉት?
ለምሳሌ የነ ቶማስ ወንጌል፣ የነ መቅደላዊት ማርያም ወንጌል፣ በጣም ብዙ ወንጌላቶች ወደ 40 ምናምን ወንጌሎች ለምን እነዛ አፖክሪፋ ድብቅ ተብለው ተጣሉ? እነዚህኞቹን አራቱ ወንጌላቶች ደግሞ ለምን እንድትቀበሏቸው ያደረጋቸው ነገር ምንድነው? መስፈርቱ ምንድነው? እነዛስ ትክክል ቢሆን መስፈርቱ ምንድነው? እነዚህ አራቱ ወንጌላት የተመረጡት በክርስቶስ በራሱ ነው። ክርስቶስ ሲያለኩ ጭራሽ አልነበረም እኮ። ክርስቶስ ሲያለኩ ወንጌል አልነበረም። የነበረው ምንድነው? ንግግር ቃል ነው። የሱን ቃል ይዘው ነው ታሪክን ያዘጋጁት። እነዚህ የተዘጋጁት እንደው ኢየሱስ ክርስቶስ ካረገ ከ36ኛው ከ40ኛው ዓመት ጀምሮ እስከ 100 ምናምን ዓመት ድረስ ነው የተዘጋጁት እነዚህ መጽሐፍቶች። እንደዛውም የተዘጋጁበት እነዚህ የተዘጋጁት ራሱ እንትኖቹ የሉም። ይሄ እንትኖቹ ፍራግመንቶቹ ናቸው። ፍራግመንቶቹ ስቲል የሉም። ማኑስክሪፕት ነው ያለው። አሁን 4ኛ ክፍለ ዘመን ላይ ነው ያለው እና በኢየሱስ ክርስቶስ አልተመረጡም እነዚህ ወንጌሎች። እነዚህ ወንጌሎች የተመረጡት 3ኛው ክፍለ ዘመን ላይ በመጡ አባቶች ነው የተመረጡት። እነዚህ አባቶች እነዛን እንዲጥኑና እነዚህኞቹ ትክክል እንዲሉ ማን ነው መስፈርት ያስቀመጠላቸው? እነዛ ሰዎች ምን ያክል ትክክል ናቸው? እነዛ ሰዎች እንድንቀበል ያደረገ ምንድነው? እነዛ እንደውም የዓይን እማኞች ናቸው። ለምሳሌ ጳውሎስ እነ ማርቆስ የዓይን እማኝ አይደሉም። እነ ሉቃስ የዓይን እማኝ አይደሉም። ነገር ግን እነ መቅደላዊት ማርያም እና እነ ቶማስ ግን የዓይን እማኝ ናቸው። በጊዜው ኑረው ነው ያንን ነገር የጻፉት። እድሜያቸው ደግሞ ከነ ማቴዎስ ጋር እኩል ነው። እስቲ ከነ ማቴዎስ ጽሑፎች ጋር እኩል ከሆነ እነዛን እንድትቀበሉ እነዚህኞቹ እንዳትቀበሉ ያደረጋችሁ ነገር ምንድነው? እነዛ ኢየሱስ ክርስቶስ ሳይሰቀል ወደ ሰማይ አረገ ብለው የተናገሩት ንግግር ትክክል ቢሆንስ ይሄኛው እንድትቀበሉና እንዳትቀበሉ ያደረጋችሁ ምንድነው ነው የኔ ጥያቄ። የነበሩ ናቸው። ምናልባት ለማስረዳት ያህል አሁን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እነዚህ አራት ወንጌላት አሉ አይደል? እነዚህ አራት ወንጌላት ጌታ ኢየሱስ ክርስቶስ ከሞተ በኋላ የተጻፉ ናቸው። ጌታ ኢየሱስ ክርስቶስ ከሞተ በኋላ የተጻፉ ናቸው። እነሱን መጽሐፍቶች ብቻ እንድንቀበል ያደረገን ምንድነው? ጥንት አባቶቻችን ይህንን ባይብል ሲሰድሩ ወይም ሲያስተካክሉ ያመኑባቸው ወይም ያወጡባቸው መስፈርቶች አሉ። ካወጡባቸው መስፈርቶች መካከል ምንድነው? ታማኝነት እንዲኖራቸው ጌታ ኢየሱስ ክርስቶስ በነበረበት ጊዜ ፉቴጁን የተከተሉ እያንዳንዱ ነገር ሲያደርግ ያዩ የዓይን ምስክሮች እነዚህ ናቸው ተብሎ ስለሚታመን ነው። ዲፕሊ ግን እኮ የዓይን ምስክሮች እኮ አይደሉም እነዚህ። አሁን አራት ወንጌላቶች እኮ የዓይን ምስክር ያለው መጽሐፍ እኮ የለም። ለምሳሌ ዮሐንስ ነው የሚባለው። ዮሐንስ ራሱ እሱ የጻፈው ራሱ በምሁራኖች መካከል ትልቅ ልዩነት አለ። ያንንም እርግጠኛ አይደለም። እነ ሉቃስ ታሪክን ነው ከጊዜ በኋላ መጥተው የጻፉት። እነ ማርቆስም እንደዛው፣ ሌሎችም ወንጌላቶችም እንደዚህ ማለት ነው። እስቲል መልእክታቶች ራሱ እነ ጳውሎስ ከጊዜ በኋላ ነው መጥተው የጻፉት። ከምን ተነስተሽ ዮሐንስ አልጻፈውም አልሽ? ምክንያቱም ምሁራኖች እንደዛ ስለሚያስቀምጡ ነው። ምሁራኖች ዮሐንስ አልጻፈም፣ ዮሐንስ ወንጌልን ዮሐንስ ራሱ አልጻፈም፣ ሌላ ሰው ነው የጻፈው ብለው ስለሚናገሩ እነ ዮሐንስ ራእይ ምሁራኖች ጥናት አድርግ ከፈለክ ምሁራኖች ራሱ እንደዛ ነው የሚያስረዱት። ጥናት አድርጌ እኮ ነው ማለት በመረዳው። ሉቃስ ወንጌል ለምሳሌ ሉቃስ ወንጌል እሺ፣ ጥናት ካደረግ የሉቃስ ወንጌል ሉቃስ የዓይን እማኝ ነው። ሉቃስ አዎ፣ ከሐዋርያት መካከል ግን አንዱ አልነበረም። ሉቃስ የዓይን እማኝ ነው። አዎ፣ ኢየሱስ ክርስቶስ ነው ያውቀዋል በደንብ። ኧረ ቢስሚላ ማስረጃ ስጠኝ። ሉቃስ ያውቀዋል እኮ። ሉቃስ እንደሚያውቀው ማስረጃ ስጠኝ እኮ ነው። አሁን እሱ ታሪክ ነው። ሉቃስ የመጀመሪያው ጥቅስ ላይ እኮ የመጀመሪያው ሉቃስ አንዳንድ ላይ እኮ ከመጀመሪያው ጀምሮ ባይነዩትና በቃል አገልጋይ የሆኑ እንደተናገሩት ልጽፍልህ መልካም ሆኖ ታየ ብሎ ለቴዎፍሎስ የጻፈው ደብዳቤ እኮ ነው የሉቃስ ወንጌል። እንዴት ነው ሉቃስ በኢየሱስ ክርስቶስ ዘመን ነበር የምትለው? ነበረ ካልክ ደግሞ ማስረጃ ስጠኝ እኮ። አይ ድጋሚው እስኪ አሁን ሉቃስ አንዳንድ ላይ ምን አለ መሰለህ? ለቴዎፍሎስ የከበርከ ቴዎፍሎስ ሆይ ከመጀመሪያው ጀምሮ ባይነዩትና የቃል አገልጋይ እንደነገሩን እኔም ላዘጋጅልህ መልካም ሆኖ ታየኛለህ። ሉቃስ አንዳንድ ስለዚህ ላዘጋጅለት መልካም ሆኖ ታየ። ብዙዎች ታሪክን ሲያዘጋጁ ሰላየ ላዘጋጅለት መልካም ሆኖ ስለታየው ለቴዎፍሎስ ለሚባለው ግለሰብ ወይም ደግሞ ለጓደኛው የጻፈው ደብዳቤ ነው ሉቃስ ወንጌል።
እንጂ የሱ ጽሑፍ ራሱ አይደለም። ማነው ምንድነው የኢየሱስ ክርስቶስ ጊዜ ስለነበረ አይደለም። የኔት ሉቃስ 1:1 ሳይሆን የሐዋርያት ሥራ ምዕራፍ 1 ላይ ነው እንደዛ የሚያወራው። ሉቃስ ለቴዎፍሎስ ይጻፈለት ባይብል እንደምን እንከፍተው? ቆይ ባይብልን እንክፈት። ባይብል የሐዋርያት ሥራ ምዕራፍ 1 ላይ ክፈች አንቺ። ቆይ እኔ አሁን እያልኩ ያለው ይሄን ነው። አተልቁኝ አድምነች كان ربك قديرا ويعبدون من دون الله ما لا ينفعهم ولا يضرهم وكان الكافر على ربه ظهيرا وما أرسلناك إلا مبشرا ونذيرا قل ما أسألكم عليه من أجر إلا من شاء أن يتخذ إلى ربه سبيلا وتوكل على الحي الذي لا يموت وسبح بحمده وكفى به بذنوب عباده خبيرا الذي خلق السماوات والأرض وما بينهما في 6 أيام ثم استوى على العرش الرحمن فاسأل به خبيرا وإذا قيل لهم اسجدوا للرحمن قالوا وما الرحمن أنسجد لما تأمرنا وزادهم نفورا تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما والذين يقولون ربنا اصرف عنا عذاب جهنم إن عذابها كان غراما إنها ساءت مستقرا ومقاما والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب يوم القيامة ويخلد فيه مهانا إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما ومن تاب وعمل صالحا فإنه يتوب إلى الله متابا والذين لا يشهدون الزور وإذا مروا باللغو مروا كراما والذين إذا ذكروا بآيات ربهم لم يخروا عليها صما وعميانا والذين يقولون ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما أولئك يجزون الغرفة بما صبروا ويلقون فيها تحية وسلاما خالدين فيها حسنت مستقرا ومقاما قل ما يعبأ بكم ربي لولا دعاؤكم فقد كذبتم فسوف يكون لزاما
يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا وعلى ربهم يتوكلون وكأين من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم. سورة الهود كهود شكرا. أعوذ بالله من الشيطان الرجيم. وأوحي إلى نوح أنه لن يؤمن من قومك إلا من قد آمن فلا تبتئس بما كانوا يعملون واصنع الفلك بأعيننا ووحينا ولا تخاطبني في الذين ظلموا إنهم مغرقون ويصنع الفلك وكلما مروا عليه ملأ من قومه سخروا منه قال إن تسخروا منا فإنا نسخر منكم كما تسخرون فسوف تعلمون من يأتيه عذاب يخزيه ويحل عليه عذاب مقيم حتى إذا جاء أمرنا وفارت النور قل نحمل فيها من كل زوجين اثنين وأهلك إلا من سبق عليه القول وما آمن معه إلا قليل وقال اركبوا فيها بسم الله مجريها ومرساها إن ربي لغفور رحيم وهي تجري بهم في موج كالجبال ونادى نوح ابنه وكان في معزل يا بني اركب معنا ولا تكن مع الكافرين قال سآوي إلى جبل يعصمني من الماء قال لا عاصم اليوم من أمر الله إلا من رحم وحال بينهما الموج فكان من المغرقين وقيل يا أرض ابلعي ماءك ويا سماء أقلعي وغيض الماء وقضي الأمر واستوت على الجود وقيل بعدا للقوم الظالمين ونادى نوح ربه فقال رب إن ابني من أهلي وإن وعدك الحق وأنت أحكم الحاكمين قال يا نوح إنه ليس من أهلك إنه عمل غير صالح فلا تسألني ما ليس لك به علم إني أعظك أن تكون من الجاهلين قال رب إني أعوذ بك أن أسألك ما ليس لي به علم
وإلا تغفر لي وترحمني أكن من الخاسرين قيل يا نوح اهبط بسلام منا وبركات عليك قيل يا نوح اهبط بسلام منا وبركات عليك وعلى ممن معك وأمم سنمتعهم ثم يمسهم منا عذاب أليم تلك من أنباء الغيب نوحيها إليك ما كنت تعلمها أنت ولا قومك من قبل هذا فاصبر إن العاقبة للمتقين وإلى عاد أخاهم هودا قال يا قوم اعبدوا الله ما لكم من إله غيره إن أنتم إلا مفترون يا قوم لا أسألكم عليه مالا يا قوم لا أسألكم عليه أجرا إن أجري إلا على الذي فطرني أفلا تعقلون ويا قوم استغفروا ربكم ثم توبوا إليه يرسل السماء عليكم مدرارا ويزدكم قوة إلى قوتكم ولا تتولوا مجرمين قالوا يا هود ما جئتنا ببينة وما نحن بتاركي آلهتنا عن قولك وما نحن لك بمؤمنين إن نقول إلا اعتراك بعض آلهتنا بسوء قال إني أشهد الله واشهدوا أني بريء مما تشركون واشهدوا أني بريء مما تشركون من دونه فكيدوني جميعا ثم لا تنظرون إني توكلت على الله ربي وربكم ما من دابة إلا هو آخذ بناصيتها إن ربي على كل شيء حفيظ ما شاء الله جزاك الله خيرا تبارك الله ما شاء الله الله يحفظك ويسعدك في الدنيا والآخرة. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. جزاك الله خيرا.